ኮፒ ሊንክ አድርጉና ሼር አድርጉና ለባላልስ ወንድሜ አይደለም አስንልሃለሁ አባቴም አይደለም እሳሳልሃለሁ እናቴም አይደለም እታመምልሃለሁ ለምን እንደሆነ ታውቃለህ በጣም ስለምወድህና በጣም ስለማፈቅርህ አባቴ ኑርልኝ እድሜ ይስጥልኝ አባቴ አፈቅርሃለሁ እሞትልሃለሁ እሳሳልሃለሁ እወድሃለሁ አባቴ አድርስልኝ ያኔ መሰለ ፍቅር ለ15 ሚሊዮን ብር ብለህ ትክዳለህ እነዚህ ልጆች ማያውቃቸው የለማ ጋይስ የ15 ሚሊዮን ብር መኪናዋን በስሙ አዙሮ አላቅሽም ብሎ አጠፋሉ ከድር አለቅህም የገባህበት ገብተን ነው ለህግ የምናቀርብ እኔ በጣም ተሰምቶኛል እንዴት የሴት ልጅ ልብ ትሰብራለህ 15 ሚሊዮን ብር አንድ ቀን እንኳን ጠግበህ ምሳ ለማትበላበት ብር ለምን ግን ሀብቷን ብሎ ከመቄዶንያ መዞ ያወጣቸውን ሴትዮ ያገባት ልጅ የ16 ሚሊዮን መኪና ሸጣ ጠፋ አሉ። ኧረ በስመ አብ! ኧረ አይሳቅም ግን ማዘር ምን ጠብቀው ነበር? እኔ ካልገበያ ላይ ምንድን ነበር የጠበቁት? እሺ መቼስ ልጅ አይሆንም። በቃ ይረጋጉ። አሁን በቃ ይረጋጉ። 16 ሚሊዮን ተበልቻለሁ ብሎ ይፈርሙ። ወደ ቀጣይ በቃ ኔክስት ሌቭል ያለ አይደል እንዴ? ስንት ከዘራ ይዞ ብቻውን ወክ የሚያደርግ ሽማግሌ እንዴ! ወጣቱ ላይ ፊት ምን ጥቅም ምን ፈልጎ የመጣ ይመስላል? እንግዲህ ወጣቱ በቃ ውስጥ የጠበቅኩትን እንትን ነው የሆነውና ማዘር አይሳቅም። በቃ ቤት የኛስ ሚስት ወይ እናት እንደዚህ የምትለው እንዴ እንኳን ተከርቶ አይደለም እኛ አሁን ከርተን እንደዚህ እንወደዳለን እንዴ? በቃ አድርሱልኝ እያለች እኮ ነው። በዚህ በቪዲዮ እንግዲህ ድጋሚ መጥቻለሁ። ብቻ ህፃን ሆናለች መሰለኝ ህፃን ጋር ወደ ታች ዙራ እና ግን የዛሬው ያስቀናል። ተከርታችሁ አስባችኋል? ስትወዱት ሳሳልሃለሁ ብቻ አሁን ያለችውን ቃል እኔ መድገም አልችልም። ትለያለች እንዴ! እንዴት እንደምል ብቻ ግራ ገባኝ። ወይኔ ጉዴ በላ፣ ወይኔ ጉዴ ፈላ ማለት አሁን ነው። ዞሮ እንደዚህ አይነት ፍቅር ይስጣችሁ፣ እንደዚህ አይነትን መወደድን ይስጣችሁ። ዛሬም ደግሜ ቪዲዮ ለቀቁባችሁ። በጣም ብዙ ሰው አነጋጋሪ እያደረገ ነው። ግማሹ አልተጣሉም ይላሉ፣ ግማሹ ደግሞ እንደተጣሉና የ15 ሚሊዮን መኪና ይዞባት እንደጠፋ ነው። መኪና ይዞ መጥፋት ይቻላል እንዴ? ሽጦ ነው ለካ ያሉት፣ ሽጦ ነው የተባለው። እንግዲህ ተስማምታ ነው የሸጠችው። እንዴት ነው ይሄ መኪና? እኮ በሷ ስም ካለ ንብረት በሷ ስም እስካለ ድረስ የንብረቷን መሸጥ መለወጥ አይችልም፣ እሷ ካልፈቀደች ፈቅዳ ካልሰጠች በስተቀር ማለት ነው። ግን መወደድን ይስጣችሁ ያስባለኝ የዛሬው ንግግርና አድርሱልኝ አለች እኮ ለባሌ እንዴ ስማ ምናምን በቃ እሪ ፍቅር እንዴት ነው አያችሁ? እቺ ህይወት ማለት ነው ምን ተረዳው መሰላችሁ? እዚህ ዓለም ላይ ስትኖሩ ምን እንደተረዳው ልንገራችሁ። ከዚህ ፍቅር የሰው ልጅ ተብለን ማለት ነው ሴት ሆናችሁ ወንድ ሆናችሁ የማይበላ ማለት አጊታችሁ አብራችሁ የማትኖሩ ሰው ያጓጓችኋል። ሁሌም የማይገኝ ነገር ነው የምናባረው። በቃ ለምንድን ነው አለ አይደል? እቺ ልጅ አሁን ፍቅር እንደውም ጨመረባት ማለት ነው። ላታገኘው በጣም እንደወደደችው ነው የሚያሳየው። ሁላችንም ላይ ያለ ነገር ነው።
ምክንያቱም ብዙ ጊዜ የሚፈልጋችሁ ሳይሆን በባልንጀራችሁ በጎረቤታችሁ የሚመጥናችሁን ሰው ትታችሁ አይ ይሄ አይሆነኝም እያላችሁ የማይሆናችሁን እያባረራችሁ መኖር ማለት ይሄ ነው። ሰው እኮ ቀለል አድርጎ በራሱ ያለውን የሚፈልገው ሰው ማንም ሰው አያጣም። መለስ ብላችሁ ከኋላችሁ ከጀርባ ያለውን ግን አታዩ። እናንተን ወዱ እኮ እናንተን የሚከተል ሰው አለ። ያን ሰው ግን አትፈልጉትም። በየቀኑ ስልክ የሚደውልልሽን በቃ ጥሩ ጸባይ ሆኖ የሚያወራሽን አርክሰሽ ረቀቁ ሌላ ቴክስት የማይመልሰው ሚስኮል አይቶ የማይመልሰው እሱ እኮ ደግሞ ሌሎች ያባራል። አንቺ የምታባርሪው ሌሎችን እያባረረ ያንቺ ስልክ አያነሳም፣ ያንቺን በቃ ስራ ላይ ነኝ ምናምን እያለሽ ሌሎችን ደግሞ ያባራል። እሱ በቃ ይኸው ነው። የማይፈልጉንን ሰው ሁሌ መከተል ነው በቃ የኛ ስራ። እንዳውም አንዳንድ ወንዶች በእጅ የያዙትን ትተው ሌላውን በእጅ የያዙት ረክሶባቸው ሌላ ለማባረር ይገደዳሉ። ሴትም እንደዛው ይሄንኛውን ባል ፈታ ሌላ ለማግባት ሌላ ለመያዝ የምትፈልጉ ብዙ አላችሁ። እና ለምን እንደዛ ይሆናል? በእጅ የያዝነውን አጥብቀን ለምን አንይዝም? ምክንያቱም ከኋላችን ያሉትን የሚከተሉንን ለምን አንይዝም? ያ እኮ ነው ደግሞ ትዳር መሆን የሚችለው። እናንተ አባራችሁ የያዛችሁት ማለት ነው። በሮ ድጋሚ ይሄዳል እንጂ እናንተ ጋር የመኖር እድል የለውም በቃ። ስለዚህ ማዘርን እንግዲህ ይሄ ልጅ የሚመለስ ያድርግ። ቢመለስም እንዴት ነው ወደፊትም ይጎዳሻል። ራስሽን መጠበቅ አለብሽ። በሱ ፍቅር በዚህ ከተነሳ በነገራችን ላይ ይሄ ነገር እንደ ቀልድ አትዩት። እቺ ልጅ በጣም ከባሰባት ከወደደችው ራሷን እስከ ማጥፋት ደረጃ ልትደርስ ትችላለች። ስለዚህ እንደ ቀላሉ አትዩት። ዛሬ በፍቅር በምናምን እየተባለ ነው ራሳቸውን እያጠፉ ያሉት። ሴት ልጅ ደግሞ ቅርብ ናት ተስፋ ለመቁረጥና ስለ ልቦና ይነካል። ምክንያቱም ከዚህ ልጅ ሌላ ህይወት የለኝም ብላ ካሰበች ይሄ ልጅ ድጋሚ ከሷ ጋር የማይኖር ከሆነ የማይመለስ የማይታረቅ ከሆነ ራሷን እስከ ማጥፋት ደረጃ ልትደርስ ትችላለች። ይህን ነገር እንደ ቀላል ባናየው ጥሩ ነው። የምሬ ነው የምላችሁ። እና ያልተያዘ ግልግል ያውቃል ነው የሚባለው አይደለ? እሷ ተይዛለች። እኛ ብዙ ልናወራ ልንቀልድባት እንችላለን። ዛሬ ነው እኔ ራሱ የተረዳሁት ሁሌ እንደምትወደው እንደምትሳሳለት፣ ከምንም በላይ በቃ እዚህ ዓለም ላይ ምንም እንደሌላት እሷ የወሰደ 15 ሚሊዮን ምናምን ብሎ ሰው የሚያወራ ሳይሆን ፍቅሩን ነው በቃ እሷ የምታወራው። የሄደባትን ንብረት ጭራሽ አላሰበችው። ጭራሽ ስለ ንብረት ላይ አይደለችም። በቃ እሷ ከራሷ በላይ ሆኖባታል። ስለዚህ አላህ ይርዳሽ ማለት ነው። እንደዚህ አይነት ህይወት ውስጥ ደግሞ እንዳትገቡ ነው። እናንተም ራሳችሁን እንድትጠብቁ ነው። ወደፊት ምን እንደሚያጋጥማችሁ አታውቁምና እንዲህ አይነት ህይወት ባትጀምሩ ጥሩ ነው። የማይቀጥል ህይወት ከባድ ነው። ሰው ልጅ የማይቀጥል ህይወት እንደዚህ የሚያረጋችሁ ህይወት ባይጀመር ጥሩ ነው። ተማሩበት ለማለት ነው። ያው ቪዲዮውን እዚህ ላይ ጨርሰዋለሁ። ይመቻችሁ። አዳምጡ። ይሄን ካዳመጣችሁ በኋላ የእናንተን የእውነት ጓደኛ ትለያላችሁ። አዳምጡ። አባት ልጁ ምን አለው መሰል? ልጁ አባቱን አባዬ በርዝዴ ያለው ዛሬ ጥራልኝ፣ ሁሉንም ጓደኞቼን ጥራልኝ አለ። ስለው እሺ ሁሉንም ጥራቸዋለሁ አለ። ከዛ ሁሉንም ጠራላቸውና ትምህርት ቤት ሄደ። በቃ ሲፈነድቅ ሆኖ ትምህርት ቤት ሲመለስ ሲገባ በርዝዴው ነው ቀኑ። ሲገባ 3 ልጆች ብቻ አየ። ከዛ አይኑ ቅልብጥ አደረገና ምን አለ? አባዬ ሁሉንም ጓደኞቼን አልጠራሃቸውም ማለት ነው? አይ ጠርቻቸዋለሁ፣ ግን በርዝዴው ነው ብዬ አልጠራኋቸው፣ ያመዋል ብዬ ነው የጠራኋቸው አለ። ከዛ ልጁ ድንግጥ አለና አይኑን ቅልብጥ አደረገና አባትየው ጎንበስ ብሎ ምን ብለው ጥሩ ነው ልጄ ጠርታቸው ኬኩን ለማምጣት የሚበሉት ጓደኛ ሳይሆን
ታመህ የሚመጡልህ ጓደኞች ነው ጓደኞች አለው። እና አሉ ጓደኞች እነኚህ ሶስቱ ናቸው ጓደኞች አለው።